በደቡብ ጎንደር ቀጠና ከባድ ውጊያ ተደረገ። የአገዛዙ ጦር ሰብአዊና ቁሳዊ ኪሳራ አስተናግዶ ተበትኗል። ቀጠናውን ሙሉ በሙሉ ለመቆጣጠር ያለሙት የፋኖ አባላቱ አሁንም ውጊያውና ኦፕሬሽናቸውን አጠናክረዋል። በሌላ ዜና በደራ አስቸኳይ ጥሪ ቀረበ። ደራና አካባቢው ከፍተኛ ወራሪ ኃይል መግባቱ ተረጋግጧል። መረጃዎቹን በዝርዝር ትሰሟቸዋላችሁ። ህዳሴ ግድቡ ላይ ሌላ አጀንዳ ተከፈተ። አመፀኛው ፕሬዝዳንት የኢትዮጵያ ህዳሴ ግድብ ኢፍትሐዊ በሆነ መልኩ የተገነባ ነው በማለት በሀገሪቱ ላይ ጫና እንደሚያሳድሩ ዝተዋል። መረጃውን ይዘነዋል። በኬንያና ታይዋን መካከል ዲፕሎማሲያዊ ውዝግብ ተቀሰቀሰ። ታይዋን ቤጂንግን ወቀሰች። በሶስቱ መዲና ከተሞች መካከል የተከሰተውን እሰጥ አገባ እንነግራችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የብልጽግናው ጥምር ጦር በጎንደር ስቴዴንሳ ቀጠና በፋኖ አይቀጡ ቅጣት ደረሰበት። ሙሉ በሙሉ መክኖ ወደ መሸገበት ቦታም ተመልሷል። የአገዛዙ ጥምር ጦር በደቡብ ጎንደር እስቴ ወረዳ ስቴዴንሳ አካባቢ የፋኖን ይዞታዎችን ለመቆጣጠርና አካባቢው ላይ ፋኖን ለማፈን የዶለተው ከበባ በፋኖዎች ብርቱ መክቶ ማጥቃት ሙሉ በሙሉ መክሸፉ ተሰማ። የብልጽግናው ሰራዊት ከፍተኛ አካላዊ፣ ቁሳዊና ስነ ልቦናዊ ኪሳራ እንደደረሰበት ከግንባር የተገኙ መረጃዎች አመልክተዋል። የአገዛዙ ጥምር ጦር በሌሊት 6 ሰዓት ላይ ከሶስት አቅጣጫዎች ማለትም ከስማዳ፣ ከወለላ ባህርና ከእስቴ ዋና ከተማ መካነ ኢየሱስ በመነሳት ባለ 4 አቅጣጫ ከበባ ለመፈጸም ከፍተኛ እንቅስቃሴ አድርጎ ነበር። ይሁን እንጂ በአፋብን ሰሜን አማራ በላይ እዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ስር የሚንቀሳቀሰውና የጠላት ራስ ምታት የተባለው የጉና ክፍለ ጦር የስቴዴንሳ ብርጌድ የከበባ ስልቱን በመስበር ወደ ማጥቃት ተሻግሯል። ከማለዳው 12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ለ6 ሰዓታት በዘለቀው በዚሁ የፊት መስመር አውደ ውጊያ የአገዛዙ ጦር የድሮን የሞርተር ቀንቡላና የድሽቃ ከባድ መሳሪያዎች በመታገዝ ከፍተኛ ጥቃት ለመሰንዘር ሞክሯል። ሆኖም ግን የፋኖ የጦር ልማደኞች በወሰዱት የማድረቅና የመልሶ ማጥቃት እርምጃ የብልጽግና ኃይል ሊቋቋመው የማይችለው አይቀጡ ቅጣት ተቀጥቶ ወደ መጣበት አቅጣጫ እንዲፈረጥጥ ተደርጓል። የአገዛዙ ኃይል የፋኖን ክንድ መቋቋም አቅቶት እንደለመደው ወደ መጣበት አቅጣጫ በመመለስ ካምፕ ውስጥ እንዲመሸግ ተገዷል። በተመሳሳይ ዜና በጥምር ጦሩ ላይ ከፍተኛ ድባቅ የመምታት እርምጃ የተወሰደው በምክሬ ከተማ ድንቋሳ ላይ ሲሆን የጉና ክፍለ ጦር የስቴዴንሳ ብርጌድ ባደረገው ተጋድሎ የአገዛዙን ወታደራዊ መዋቅር ክፉኛ በማሽመድመዱ ታውቋል። ይህ ድል የፋኖን ወታደራዊ የበላይነትና ስልታዊ ግስጋሴ በግልጽ ያሳየ ሲሆን የአገዛዙን ሰራዊት ደግሞ ይበልጥ ወደ መከላከልና መሸሸግ የመለሰ ክስተት ሆኖ በፋኖ ድል ተቋጭቷል። በዚሁ ወረዳ አገዛዙ ትላንት በትምህርት ቤት ላይ የድሮን ጥቃት መፈጸሙን መዘገባችን ይታወሳል። በሌላ ዜና በድራ ወረዳ የተደቀነውን አደጋ ለመቀልበስ ያሳምነው እዝ አስቸኳይ ወታደራዊ ስምሪት እንዲያደርግ የህግ ክፍሉ ጠየቀ። በሸዋ ጠቅላይ ግዛት ያሳምነው እዝ የህግ ክፍል በድራ ወረዳ ላይ የተከፈተውን ሰፊ ወረራና ማጥቃት ለመቀልበስ የእዙ የበላይ አመራር አስቸኳይ ስልታዊ መፍትሄና የተግባር ስምሪት እንዲሰጥ በይፋዊ ደብዳቤ መጠየቁ ታወቀ። የህግ ክፍሉ ኃላፊ አርበኛ ሽመልስ ንጉሴ ለእዙ የበላይ አመራር በላከው አስቸኳይ ደብዳቤ ላይ እንደተገለጸው በአሁኑ ወቅት በድራ ወረዳ በንጹሐን ዜጎች ላይ የተፈጸመ ያለው መጠነ ሰፊ ጥቃት፣ የጅምላ ግድያ፣ እገታና የኢኮኖሚ ማውደም ተግባር በአካባቢው ላይ ከፍተኛ የህልውና አደጋ ደቅኗል ብሏል። በደብዳቤው ላይ በወረዳው የሚገኙ ዋና ዋና የትራንስፖርትና የንግድ መስመሮች በሙሉ በመዘጋታቸው በአካባቢው የሚገኘው ህዝብ በጠላት ተከቦ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ተጋልጧል። በአካባቢው ያለው ጥምር የጸጥታ ኃይል ወራሪውን አካል ከመከላከል ይልቅ ህዝብን ለመጠበቅ በሚንቀሳቀሰው የፋኖ ክፍለ ጦር ላይ ብቻ ትኩረት አድርጎ ውጊያ መክፈቱ አደጋውን ይበልጥ አሳሳቢ እንዳደረገው ተገልጿል። የደራን ህዝብ ከተደገሰለት ትልቅ አደጋ መታደግ የእዙ ቀዳሚ የታሪክና የህግ ግዴታ በመሆኑም አመራሩ ሁኔታውን ተረድቶ በአስቸኳይ ስልታዊ ውሳኔ እንዲያስተላልፍ ተጠይቋል። በኦሮሚያና በአማራ ክልል አዋሳኝ አካባቢ የምትገኘው ደራ ወረዳ ላለፉት ወራት በተደጋጋሚ የጸጥታ ቀውስ እና የታጠቁ ኃይሎች ግጭትን የሚያስተናግድ ስሱ ቀጠና ሆና ቆይታለች። አካባቢውም በሁለቱም በኩል ለሚነሱ የማንነት የድንበርና የነዋሪዎች ደህንነት ጥያቄዎች እንዲሁም ከከፍተኛ የመንገድ መዘጋትና የእገታ ወንጀሎች ጋር ተያይዞ የውጥረት ማዕከል ሆና ትገኛለች። በአሁኑ ወቅት በሸዋና በተለያዩ የአማራ ክልል አካባቢዎች በፋኖ ታጣቂዎችና በአገዛዙ ኃይሎች መካከል ያለው ግጭት በቀጠለበት በዚህ ወቅት ይህ የአሳምነው እዝ የህግ ክፍል ያወጣው መግለጫ በአካባቢው ያለው የወታደራዊ ስምሪት ውጥረት ይበልጥ ሊያበረታታው እንደሚችል ይገመታል። የእዙ የበላይ አመራር ለቀረበለት ለዚህ አስቸኳይ ወታደራዊ ጣልቃ ገብነት ጥሪ ምን አይነት ምላሽ እንደሚሰጥና ወደ ተግባራዊ ስምሪት መቼ እንደሚሸጋገር በአካባቢው ነዋሪዎች ዘንድ በትልቅ ጉጉት እየተጠበቀ ይገኛል።
ፕሬዚዳንት ዶናልድ ትራምፕ በህዳሴ ግድብ ጉዳይ አሜሪካ በድጋሜ ልትሳተፍ እንደምትችል አመላከቱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሚነሱ ውዝግቦች ላይ ዋሽንግተን በድጋሜ ጣልቃ በመግባት ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ልትሳተፍ እንደምትችል አመላከቱ። ፕሬዚዳንቱ ይህንን የገለጹት በፈረንሳይ እየተካሄደ ባለው የቡድን ሰባት ወይም ጂ7 ሀገራት ጉባኤ ጎን ለጎን ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ላይ ነው። ግብጽ ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉት ትራምፕ ናቸው። ፕሬዚዳንት ትራምፕ በሰጡት መግለጫ የህዳሴው ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑንም ጠቅሰዋል። በግድቡ የውሃ አሞላልና አለቃቀቅ ዙሪያ ባለው ውዝግብ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉት ትራምፕ የናይል ውሃ ጉዳይ ከፕሬዚዳንት አልሲሲ ጋር ከሚያደርጓቸው ዋና ዋና የውይይት አጀንዳዎች አንዱ መሆኑን አረጋግጠዋል። ሁለቱ መሪዎች ከግድቡ ውዝግብ በተጨማሪ በሁለቱ ሀገራት መካከል ያለው የንግድ ትስስርና የኢኮኖሚ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ በሰፊው ይመክራሉ ተብሎ ይጠበቃል። የአሜሪካ አስተዳደር በህዳሴው ግድብ ጉዳይ ላይ በግልጽ ጣልቃ ለመግባት ፍላጎት ሲያሳይ ይህ የመጀመሪያው አይደለም። በትራምፕ የመጀመሪያው የፕሬዝዳንትነት ዘመን የአሜሪካ የገንዘብ ሚኒስትርና የዓለም ባንክ በኢትዮጵያ ግብጽና ሱዳን መካከል የሶስትዮሽ ድርድር እንዲካሄድ አጋዥ ሆነው መቅረባቸው ይታወሳል። ይሁን እንጂ ኢትዮጵያ የሀገሪቱን ጥቅም አያስከብርም በማለት የመጨረሻውን የስምምነት ሰነድ ሳትፈርም መቅረቷና ድርድሩ መቋረጡ ይታወሳል። በወቅቱ የትራምፕ አስተዳደር ኢትዮጵያን ወደ ስምምነት ለማስገደድ በሚል የተወሰነ የኢኮኖሚና የወታደራዊ እርዳታ ማገዱና ይህም በኢትዮጵያ በኩል ከፍተኛ ተቃውሞ ማስነሳቱ አይዘነጋም። የፕሬዝዳንት ትራምፕ መግለጫ የመጣው የህዳሴ ግድብ ግንባታ ወደ ማጠናቀቂያው ምዕራፍ በተቃረበበትና አምስተኛው ዙር የውሃ አሞላል በተጠናቀቀበት ወቅት ላይ ነው። ኢትዮጵያ ግድቡ የታችኞቹን የተፋሰስ ሀገራት ማለትም ግብጽና ሱዳንን የመጉዳት ዓላማ እንደሌለውና ይልቁንም ለቀጠናው የኤሌክትሪክ ኃይል አቅርቦትና የጋራ ልማት መደላደል እንደሚፈጥር በተደጋጋሚ ስትገልጽ ቆይታለች። ግብጽ በበኩሏ የግድቡ አሞላል በታሪካዊ የውሃ ድርሻ ላይ ተጽዕኖ ያሳድራል በሚል ስጋቷን በተለያዩ ዓለም አቀፍ መድረኮች ስታስተጋባ ቆይታለች። ይህ አዲሱ የአሜሪካ አቋም በአፍሪካ ህብረት ጥላ ስር ተጀምሮ የተቋረጠውንና በዶሃ እንዲሁም በሌሎች መድረኮች ሲሞከሩ የነበሩትን የዲፕሎማሲ ጥረቶች ወደ አዲስ አቅጣጫ ሊያመራው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በዲፕሎማሲያዊ መንገድ ባዶ ለቀረው በሀገር ውስጥ የእርስ በርስ የጦርነት ፖሊሲ ቀውስ ያስከተለው የአብይ አህመድ አስተዳደር ለትራምፕ ንግግር በር የከፈተ ሆኗል። በኬንያ እና ታይዋን መካከል ዲፕሎማሲያዊ ውዝግብ ተቀሰቀሰ። ታይዋን ቤጂንግን ወቀሰችም። በኬንያ ሞምባሳ ከተማ እየተካሄደ በሚገኘው ዓለም አቀፍ የውቅያኖሶች ጉባኤ ላይ ለመሳተፍ ያቀኑ ሁለት የታይዋን ምሁራን በኬንያ ባለስልጣናት መባረራቸውን ተከትሎ በታይፔ እና በናይሮቢ መካከል አዲስ ዲፕሎማሲያዊ ውዝግብ ድንገት አገርሽቷል። ታይዋን ለውሳኔው በስተጀርባ የቻይና እጅ አለበት ስትል ቤጂንግን በጽኑ ከሳለች። እንደ ታይዋን የውጭ ጉዳይ ሚኒስትር መግለጫ ከሆነ ወደ ኬንያ ያቀኑት ሁለቱ ምሁራን ሞምባሳ ሲደርሱም በኬንያ የጸጥታ አካላት ፓስፖርታቸውንና የደህንነት መገናኛ ስልኮቻቸውን እንዲያስረክቡ ከተገደዱ በኋላ ያለምንም በቂ ምክንያት ከአገር እንዲወጡ ተደርገዋል። ታይዋን ድርጊቱን ዲፕሎማሲያዊና ሰብአዊ መብትን የጣሰ ስትል በባለስልጣናቱ ላይ ከባድ ኮነና ሰንዝራለች። የታይዋን ባለስልጣናት ክስተቱን አስመልክተው በሰጡት መግለጫ ቤጂንግ ታይዋንን በዓለም አቀፍ መድረኮች ላይ ለማግለልና ድምጿን ለማጠልሸት የምታደርገው ተንኮል አሁንም ቀጥሏል። ኬንያ የወሰደችው እርምጃ በቀጥታ ከቻይና መንግስት የመጣባትን ከፍተኛ የፖለቲካና የኢኮኖሚ ግፊት የሚያሳይ ነው ብለዋል። ኬንያ በበኩሏ በታይዋን የቀረበባትን ክስ ውድቅ ያደረገች ሲሆን የወሰደችው እርምጃ ከአገሪቱ የረጅም ጊዜ የውጭ ጉዳይ ፖሊሲ ጋር የተጣጣመ መሆኑን መክታለች። የኬንያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኬንያ በዓለም አቀፍ መድረክ የምታውቀውና የምትከተለው አንድ ቻይና ወይም ዋን ቻይና ፖሊሲ የሚለውን መርህ ብቻ ነው ብለዋል። የታይዋን ሪፐብሊክ ኦፍ ቻይና ፓስፖርት ያላቸው ግለሰቦች በኬንያ ሕግ መሰረት እንደ ህጋዊ የጉዞ ሰነድ አይቆጠሩም። ይፋዊ ዲፕሎማሲያዊ ግንኙነት በሌላቸው ሀገራት ስም የተወከሉ ልዑካን በመንግስት ደረጃ በሚዘጋጁ ማናቸውም ዓለም አቀፍ ስብሰባዎች ላይ መሳተፍ አይችሉም። ይህ በኬንያና ታይዋን መካከል የተፈጠረው ፍጥጫ አዲስ ክስተት አይደለም። ከዚህ ቀደም በፈረንጆቹ 2016 ላይ ኬንያ በሳይበር ወንጀል የጠረጠረቻቸውን በርካታ የታይዋን ዜጎች በቀጥታ ለቻይና ወይም ቤጂንግ አሳልፋ መስጠቷ በቴፒ ከፍተኛ ቁጣን ቀስቅሶ እንደነበር ይታወቃል። ቻይና ታይዋንን የራሷ አካል እንደሆነችና አስፈላጊ ሆኖ
ሆኖ ከተገኘ በኃይል የምትቀላቅላት አፈንጋጭ ክፍለ ሀገር አድርጋ ስለምትቆጥራት ታይዋን በማናቸውም ዓለም አቀፍ የሉዓላዊነት መድረክ ስፖርታዊ ኩነቶችና የሳይንስ ጉባኤዎች ላይ በራሷ ስምና ባንዲራ እንዳትሳተፍ ከፍተኛ ዲፕሎማሲያዊ ዘመቻ ታደርጋለች። ኬንያን ጨምሮ በርካታ የአፍሪካ ሀገራት ከቻይና ጋር ያላቸውን ጠንካራ የንግድ የብድርና የመሰረተ ልማት ትስስር ላለማላላት ሲሉ ለቤጂንግ የአንድ ቻይና መርህ ጥብቅ ታማኝነታቸውን በተደጋጋሚ ያሳያሉ። ይህ የሞምባሳው ክስተትም የቤጂንግ ዲፕሎማሲያዊ ተጽዕኖ በአፍሪካ አህጉር ላይ ምን ያህል ስር የሰደደ መሆኑን በድጋሜ ያሳየ ማሳያ ሆኖ አልፏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።